ምን እንታዘዝ? አሁን ልረጋጋና እሺ፣ እሰማለሁ እና ከጀምሩ ልንገርህ። ጀመሬ ኢትዮጵያ ያለው ጥሩ ህይወት አልነበረኝም። ማለትም ሰው ነኝና ብዙ ጊዜ ጥሩ ህይወት የማይኖረው ሰው አለ ማለት ነው። ግን ጌታ ሲመልስ ደግሞ ትመለሳለህ። ከዛ ሰው የሚኖረውን አይነት ህይወት ትኖራለህ ማለት ነው። እና ከእንደዛ አይነት ላይ ወጣውና ሰው እንደሚሰራው ለመለወጥ አሰብኩኝ ማለት ነው። እና ጋይስ ኮሜንት ላይ የሆነ አትበሉ፣ ይቅርታ እያደረጋችሁልኝ ማለት ነው። ከልቤ ነው ማወራው። ጣራ እያየሻልኝ እና አሌክስ ብዙ ጊዜ ቪዲዮ ግን በደንብ ነው ማየው። ሁሌ ቪዲዮ በምትለቅልኝ ደስተኛ ነኝ። እና ሰዎች አንዳንዴ ባወቁክ ይገምቱካል፣ አዲስ ማንነት እንደሚኖር ካረጉክ ከሰው ተጠልዬ ነው የምኖረው ማለት እህት ወንድም ጓደኞቼ እያልኩትንም በአብዛኛው ማለት ነው ከሰው ራሴ ሸፍኜ ነው የምኖረው። አንድ ቀን ስልክም ተደውሎልኝ አያናግሩኝም። ቪዲዮ በለቀቅኩ ቁጥር እንደ በቃ አይደለም እንደ ወዳጅ ሆኖ ያወሩኝና ላይፍ ላይ ስለነበረኝ ህይወት ስለተነሳውበት ቁጭ ብሎ ያወራሉ። ልቤ አይሰበርም። ለምን ያንን አልፌ አሁን አዲስ ማንነት ላይ ነኝ ያለሁትና ይገርማል። ብቻ ሰው አይፈልገኝም፣ እኔም ሰውን አልፈልግም። ከማየው አንጻር ሰውን አልፈልግም እኔ ማለት ነው። ያ ነው ወንድሜ። እና አዲስ ህይወት ለመጀመር ፍላጎቱ አለኝ፣ ግን በጓደኝነትም ሆነ እና አውርዶ ወደ ትዳር ህይወት በመቀጠልም ሀሳብ አለኝ። ግን እኔ እንጃ አይምሮዬ ደግሞ ያንን አይቀበለውም ማለት ነው። ምን እንደሆነ ብቻ አላውቅም። ብዙውን ጊዜ ስልክ አለኝ እንደማንኛውም ሰው፣ የሚደውልልኝ የለም፣ የሚያወራኝ የለም። ብቸኝነት ነው ሁሌም እና በብቸኝነቴም ላይ እጽናናለሁ። እና ለዛ ነው ወንድሜ። እድሜሽ ምን ያህል ነው? እድሜ አሁን 22 ነኝ። እሺ ሚዩት አድርጊ እስኪ። ገና በልጅነታችሁ ምንድነው እንደዚህ ተስፋ ማጣት? ምንድነው እንደዚህ ገና በ21 እና ምናምን ዓመት በቃ ተስፋ ቁርጣችሁ ምናምን ጨርሳችኋል። አብዛኞቻችሁ በ20 ዓመት ምናምን ገና ምኑ ተይዞ። እቺ ልጅውን ስትገባ እየሳቀች ነበር፣ አይታችኋታል። ውስጧ ግን ከባድ ስቃይ አለ። የሳቀ ሁሉ ደስተኛ አይደለም የምላችሁ ለዛ ነው። የሚስቁ ሰዎችን አላምናቸው። እንደውም ትንሽ ቶሎ እንባ የሚቀድማቸው ምናምን ሰዎች ይሻላል፣ አልቅሰው ይወጣላቸዋል። የሚስቁ ሰዎች ውስጣቸው የሆነ ፍም ሰዓት ኖሮ ያንን ለመሸፈን ነው ጥረት የሚያደርጉት ሁሉም ሰዎች። ሳቅ የእውነት ደስታ አይደለም ለአብዛኛው ሰዎች፣ የፌክ ነው። ከጀርባ የሆነ ነገር ለመደበቅ እየሞከረ ነው። ሰዎች ሲስቁ ሲያዩ ምን ያስገለፍጥሻል፣ ምን ያስቅሻል አትበሉ ጋይስ። ጀጅ አታርጉሽ ማንም ሰው። ከዛ ሰው ጀርባ ምን እንዳለ አታውቁም። ሰው እየሳቀ ነው የሚሞተው ባይ አሁን በተለይ ህፃናቶች እየሳቁ አሁን ደህና አልነበረች ምናምን ትሏቸዋላችሁ። እና አንደኛ ነገር ይሄ እናት በደንብ አዳምጪኝ። አንቺ ልጅ ስለሆንሽ ነው፣ ገና ነሽ። 21 ማለት ገና ነሽ፣ ብዙ ነገር ይቀርሻል። በእድሜ ነው ብዙ ጊዜ የምትበስዩ። ስለዚህ በጊዜ እዚህ እድሜሽ ላይ ሆነሽ ተስፋ መቁረጡ ላይ መውደቅ የለብሽ። አንደኛ ሰው አያስፈልግሽ፣ የሚፈልገኝ ሰው የለም። አንቺ የተሻልሽ ሁኚ እንጂ እናቱ
ሰው በባትሪ ፈልጎሽ ነው የሚመጣው እንጂ ሰዎች እንዲፈልጉሽ ማድረግ አትችይ። የሰዎችን አይምሮ መቆጣጠር አትችይ። መቆጣጠር የምትችሉ የራስሽን አይምሮ ብቻ ነው። ምን ማድረግ እንዳለብሽና እንደሌለብሽ ሰዎች እንዲወዱኝ ማድረግ አልችልም። ራሴን ነው መወድ፣ ራሴን ነው ማከብር። ሰዎች ሪስፔክት እንዲያደርጉኝ ግዴታ የለባቸውም። ማንም አንቺን ሪስፔክት እንዲያደርግ፣ ለአንቺ እንዲደውል፣ ደህንነትሽን እንዲጠይቅ ግዴታ የለበትም። ኔነት ካላረጉት አላረጉትም ነው በቃ። ከማንም ምንም አጠብቂ። ጀስት አንቺ ብቻ የተሻልሽ ሰው ሆነሽ ተገኝ። ጠንካራ ሰራተኛ ሁኚ። ጠዋትና ማታ ስራሽ ላይ ህልም ይኑርሽ። ጎበዝ ሰው ሁኚ። የምታገኘውን ገንዘብ ቁጭ አርጊ። ጸሎት አርጊ። ከፈጣሪሽ ጋር የምትገናኝበት ሰዓት ይኑርሽ፣ በትንሹም ቢሆን። ጤናሽን ጠብቂ። ለመዝናናት ለመሳቅ በቀን ውስጥ የሆነ ነገር እይ። ምክንያቱም ሳቅ ስለሚያስፈልገን በላይፋችን ውስጥ ጤና ስለሚጠብቅ ራሱ ሰዓትሽን 24 ሰዓት እግዚአብሔር የሰጠሽን 24 ሰዓት የምትሰሪበት ስራ ስክት ካረግሽው ጊዜ የለሽም። ሰው ወይ ደወሉልኝ አልደወሉልኝ። ምሳሌ ልንገርሽ፣ እኔ 24 አወር በ4 ሰዓት ምናምን ነው የምተኛው እንቅልፌ። እሱንም አጣበቤ ወይኔ ዛሬ 4 ሰዓት ከተኛው ዋው ነው ምለው፣ ጊዜው ስለማይበቃ። ከዚህ እንደወጣው ስራ አለኝ፣ ከዛ እንደመጣው ስራ ስፖርት ስራለሁ፣ ከዛ ስመጣ ጸሎት ማድረግ ከሆነ ጸሎት አደርጋለሁ፣ ከዛ ስወጣ ደግሞ ላይቭ መገባ። ራሳችሁ ላይ ስታተኩሩ ሰዎች እናንተ ላይ ማተኮር ይጀምራሉ። ምንድን ነው ያላት እችልሽ? ውበትሽ ይታያቸዋል። ራስሽን ጠብቂ፣ ቆንጆ ሴቱኝ፣ ልበሽ፣ ዘንጭ፣ በቃ ሻይን አርጊ። ከአንቺ ጋር ጓደኛ መሆንም አይፈልግ የለም። ራስሽን ወደጁ። ፊት ለፊት በመስታወት ቆሜሽ ስታይ ምን ያህል ድንቅ ተፈጥሮ እንዳለች ተመልከች። ከአንቺ ጋር ሰው ጓደኛ ከሆነ እድለኛ እንደሆነ አስቢ። ልብሽ ጥሩ ከሆነ በቃ አለቀ። ሰው እኮ አይምሮ ውስጥ የሚያስበውን ነው የሚያገኘው። እኔ ማረባ ነኝ፣ ቴንኪዩ ማረባ ነኝ፣ የማልጠቅም ነኝ፣ ሰው አይፈልገኝም ካላችሁ ሰብኮንሽስ ማይንዳችሁ፣ ይሄ የጀርባ የድብቁ አይምሯችሁ ሁልጊዜ የሚያመጣው እሱ ነው የሚሰጣችሁ። ሰው እንዳይፈልጋችሁ ያደርጋል። ማንም ሰው እንዳይደውልላችሁ። ስለዚህ እህቴ እንዴት ነው አዲስ ህይወት የምጀምረው ካልሽኝ፣ ከዚህ እንደወጣሽ ወደ ውጭ ማየት አቁሚ። ቁጭ ብለሽ እስክሪብቶና ወረቀት አዘጋጂና የዛሬ 3 ዓመትና 5 ዓመት ምን ቦታ መድረስ እንደምትሄጅ ካርታውን አዘጋጅው። በገንዘብ ምን ያህል የገንዘብ አቅም ይኖርሻል? ምንድነው ከዚህ ከማዳም ቤት ወጥተሽ የምትሰሪው አዲስ ነገር፣ የምትፈጥረው አዲስ ነገር መኖር አለበት። ዝም ብለን አንኖር፣ እንስሳ አይደለም። የዛሬ 3 ዓመት ምንድን ነው የምትቀይሪው ነገር ማወቅ አለብሽ። እግዚአብሔርን እኮ ተንበርክኬ እንደዚህ ሰጠኝ ስለው መጀመሪያ እንዲሰጠኝ የሚፈልገውን ጠንቅቄ ማወቅ አለብኝ እኮ። ምን ልስጥ ቢለኝ ምንድነው መልሴ? ገብቶሻል? ስለዚህ እቅድ ይኑርሽ፣ ራስሽ ግብ ይኑርሽ፣ የምትሄጂበት የምትደርሺበትን እወቂ። ራስሽን ውደጂ፣ ቆንጆ ቆንጆ ልብስ ግዢ፣ ይመርብሽ፣ ዘንጪ፣ ፎቶ ተነሽና ራስሽን እዩ እንዴት እንደምታምሪ ምናምን እና ሰዎች እንዴት አንቺን ጓደኛ ማድረግ እንደሚፈልጉ በዙሪያሽ እስክትገረሚ ድረስ በሰው ትከበቢያለሽ። ያኔ ደግሞ በሰው ላይ አትደገፊ። ጥላዎች ሲሄዱ ብቻሽን ነው የምትቀሪው። ስለዚህ እግዚአብሔር ላይ የሆነ እምነትሽና መመርኮዝሽ ከዛሬ ጀምሮ ተግባባን። እሱ በጣም ነው የማመሰግነው። ማለቃቀስ አያስፈልገውም። እኔ አሁን እዚህ እየመጡ ባለቃቀስ ማንም ሰው ከኔ ጋር ጓደኛ መሆን አይፈልግም። ማንንም አይወደኝም። ወይም እናንተ እኮ እንወዳለን፣ አደንቃለሁ፣ ትመቸኛለህ ምናምን የምትሉኝ እኮ ራሴ ላይ ስላተኮርኩ ነው። የራሴን መስመር ስለለየው ነው። ራሴን ስለሆንኩ ነው። ዝም ብዬ ግመጥቼ እዚህ እኝኝኝ ብልባችሁ አስባችሁት። እኔ እኮ ሰው የለኝም፣ ምን ይሻለኛል፣ ዛሬም ቸግሮኛል፣ እንደዚህ ከሆነ እያልኩ ብል ምንድን ነው የሚያላዝነው እየመጣ የሚያለቅስብን ምናምን ነው የምትሉኝ እኮ። ከኔ ጋር አንድም ሰው ጓደኛው ማውራትም አይፈልግም ከኔ ጋር። ይህንን ለዩትሽ። ኮንፊደንስ ይኖራችሁ በላይፋችሁ። በቃ ማንም ባይመጣ እኔ ብቁ ነኝ፣ አለቅ፣ ቆንጆ ሰው ነኝ። እጹብና ድንቅ አድርጎ ፈጥሮኛል እግዚአብሔር። ሰዎች ከኔ ጋር ወዳጅ ቢሆኑ እድለኛ ናቸው። እነሱ ቢሄዱ ጥለውኝ እነሱ እኔን ያጣሉ እንጂ እኔን አላጣቸውም ብላችሁ ኮንፊደንስ ይኖራችሁ። እሺ፣ ምንድን ነው ግን እንደዚህ ትንንሽ ልጆች ተስፋ የቆረጡት? ጎበዝ፣
እኛ ያረጀ ነው ገና ሞት ራሱ ቢመጣ ተከራክረን ሸውደ ነው ምናምን እንኖራለን እንላለን። ገና ሳትጀምሩት በ20 ዓመቴ መኖር አስጠላኝ። ሄሎ ሄሎ፣ እውነቴን እኮ ነው። ገና ሳትጀምሩት በ40 ዓመቴ እኔ አሁን ሞት ቢመጣ ተከራክሬ ሸውጄው አንድ እናት እንደዚህ የሆነ ቦታ ድረሽ ልምጣ ምናምን ብዬ ሸውጄው ምናምን አምልጬ ሄዳለሁ ብዬ ነው ማስበው። ዝም ብሎ መሞት አለ እንዲቀልዳል። ድጋሚ እድል የሚባል ነገር እንዴት ነህ? እግዚአብሔር ይመስገን። ምን እንታሰስ? የሆነ ጥያቄ ጠይቅ ነበር። እሺ ጠይቅ። ስላስገባኝ አመሰግናለሁ። ሀገር ቤት መሬት መግዛት ፈልጌ ነበርና እኔ ያለው ስደት ነው። ውክልና ለሰው መስጠት እችላለሁ? ስሙ ምናምን በእኔ ሆኖ ፊርማ ቤተሰብ መፈረም ይችላል? ችግር የለውም? መሬት ምን ያህል ነው? መሬቱን አግኝተሻል ምናምን የሚገዛው? ያን ተገኝቷል ብለውኛል እና ግን አሁን ሙሉ ገንዘብ አይደለም የምከፍለው። በእርግጥ ግማሽ ነው የምከፍለው፣ ያው እየሰራውን እየቀረውን የምሞላው። ግን እኔ በሌለሁበት በቤተሰብ ፊርማ ሆኖ ስሙ በእኔ ሆኖ እኔ ወደ ሀገር ስገባ ወደ ራሴ መቀየር እችላለሁ? ግዴታ ነው አሁን መግዛትሽ? ያው ቢያንስ ገንዘቡ ከሚቀመጥ እዛ ቦታ ላይ ቢውል እኔ እስከምገባ የሆነ ትርፍ ያገኛል ብዬ አስቤ ነው። እንግዲህ እኔን ሀሳብ ከጠየቅሽኝ ባታረጊው ባይ ነኝ። ለምን መሰለሽ? አንዳንዴ ማረግሽን አሁን እንደዛ አይነት አንቺ አድቫንቴጁን ያየሽው በገዛው መሬቱን እስከሄድ ድረስ የሆነ በቃ የሆነ ብር ይጨምርልኛል ምን አይነት ነገር፣ ግን ዲስአድቫንቴጅም አለው። ለምሳሌ አንቺ ውክልና ሰጥተሽ ይህን ግዙልኝ ብትይ አንቺ እንዳሰብሽው ነገሮች ላይ ሄዱ ይችላል። በአንቺ ፕላን መሰረት ላይ ሄድ ይችላል። ሁሉም ነገር ገንዘቡን ሊያጠፉብሽ ይችላሉ። አንቺ ያሰብሽው ግዢ ያልሻቸው ሌላ ሆኖ የሆነ ደግሞ የማትፈልጊውን ገዝተው እነሱ ገንዘቡን የሆነ ሊያደርጉት ይችላል። ብዙ ታሪክ ስለምናቅ ነው ይሄ ምልሽን፣ ዝም ብዬ አይደለም። በገገማው ሳይሆን ብዙ ነገር ሰምተናል። እዚህ ቤት እንኳን በቤተሰቦቻቸው እንደዚህ አይነት በደል የተፈጸመባቸው ሰዎች ከተቀደምሽ በኋላ እየዬ ማለቱ ፋይዳ የለውም። ቤተሰቦችሽንም ከሰሽ ፍርድ ቤት አታቀርቢያቸው እንዲያደርጉኝ ብለሽ ለህሊና እስርም ነው የምትዳረጊ። ከዛ ይልቅ እኔ ባታረጊው ወይ ስትይጂ ራስሽ ብትገዢ አስበሽበት የለፋሽበት ገንዘብ ነው። እንደዚህ በችልተኝነት ሜዳ ላይ ባትበትኝው። ገንዘቡ ከሚቀመጥ ካልሽ ደግሞ ወርቅ እየገዛሽ ብታስቀምጭበት ያው ገብቶሻል። መሬትም ብትገዢ ያው ቅርስ ነው፣ እሱም ገንዘብ ይጨምራሉ። ወርቅም ብትገዢ ያው ወርቅ ነው ሞር ሴፍ አሴት ነው። ገንዘብሽ እንድታስቀምጭበት የምትችይው ብቸኛው ነገር እንደው ወርቅ ነው። ወርቅ የዛሬ 40 ዓመት እንኳን አስቀምጠሽው ልሽጠው ብትይ ዋጋ ያለው ጉዳይ ነው። እንደው ሞር አትራፊ ትሆኛለሽ። ሰው ጎልድ ላይ ብታዊው ጥሩ ነው ባይኔ። ባለሽበት ሀገር አክሰሱ ካለሽ የመግዛት ሄደሽ ወርቅ እየገዛሽ ራስሽ ጋር ብታስቀምጪ አንደኛ ብዙ አይደለም ስፔስ የሚይዘው በጣም ግራማ ይህን የሚያካክሉ ናቸው። ግራማቸው ያልቀለጠ አለ እኮ እንደዚህ ታሽጎ የሚሸጥ በካራንት በግራም ምናምን እሱን እየገዛሽ ብታስቀምጪ በጣም ሴፍ ነሽ ባይ ነኝ እንደ ሀሳብ። እሺ በዚሁ ላይ አንድ ሀሳብ ልጨምርና አካውንት ኢትዮጵያ ከፍቼ ነው የመጣሁትኝ። በእርግጥ የወርቁ ለመግዛት ያን ያህል ምቹ አይደለም ያለውበት ቦታ እና ኢትዮጵያ ከፍቼ የመጣሁት አካውንት አለና አሁን ብልክልበት ችግር የለውም? ምን ችግር አለው? አካውንት በስምሽ ከሆነ ምንም ችግር የለውም። ኦኬ እሺ። አክቲቭ ካልሆነ ምናምን በሚለው ነው። ችግር የለውም። ማስገባት እኮ ችግር የለም። ለማውጣት ነው አክቲቭ ማስደረግ ያለብሽ። እሱን ደግሞ ስትይጂታ እንደውም ጥሩ ነው። አክቲቭ አለመሆኑ ለአንቺ አይንቀሳቀስም፣ ጥሩ ነው። ገቢ ብቻ ማድረግ ነው የምትችይው። እሺ እንደሚጠው በጣም አመሰግናለሁ። እሺ አይ ለምስላችሁ አሁን እኮ እሷ በየዋህነት ልታደርገው ነው። እዛ ያለው ሰው ግን አሁን ቤተሰብ ገንዘቡ እጃቸው ሲገባ ያሉሽ በሙሉ ሀሳባቸውን ይቀይራሉ። ችግራቸው ይታያቸዋል። ገንዘብ ደግሞ አታላይ 1 ሚሊዮን ብር አሁን ብትልኪላቸው ወይም 2 ሚሊዮን ብር ምናምን ብትልኪላቸው ገንዘቡ ልክ እጃቸው ገቢ እንደሆነ ሰይጣን ሹክ ይላቸዋል።
ዝም ብላችሁ ቆመች ነገር ነገር አድርጋችሁ ከዛ ተተኳዋለ። ችግር የለውም። እናንተን ለመጉዳት አስበው ባይሆን እንኳን ጋይስ እመኑኝ ያረጉትና ነገ ትቀያየማላችሁ። ሶ ቢ ኬርፉል። መታዘዝ ይሰማል። መጀመሪያ በጣም አመሰግናለሁኝ አሌክስ። እሺ እኔም አመሰግናለሁ። ምን እንታዘዝ? እኔ ምክር እንድትሰጠኝ ፈልጌ ነው። ምክርህን ፈልጌ ነው። እሺ እሺ ነገር የሆነ ጓደኛ ነበረኝ። የተተዋወቅ ነው እዚህ ነው እዚህ ዱባይ፣ እኔም ዱባይ ነኝ፣ እሱም ዱባይ ነው። አዲስ ነው። በአጋጣሚ ነው የተተዋወቅ ነው፣ በጓደኛው ማለት ነው። እና ቀጥታ ትዳር ነው ጠየቀኝ። እኔም ቤተሰብን ሳስፈቅድ በጓደኛ ማለት ምን ማለት ነው? እስቲ እንዴት እንደተዋወቃችሁ ነገር ጓደኛ የጓደኛዬ የባሏ ዘመድ ነው። ለጓደኛዬ የባሏ ዘመድ ነው። ትንሽ ተወሳሰብ። የጓደኛሽ አለች፣ ከዛ ባሏ አለ፣ ከዛ ከባሏ ደግሞ ዘመዷ አለ። የሱ የባሏ ዘመድ ነው። እንዴት ይሄ ሁሉ የባሏ ዘመድ ነው? እንዴት አስተዋወቀችሽ እሷ? እሷ ዝም ብላ ያው እኔም እንደዚህ ጓደኛ ምናምን ስለሌለኝ ይሆንሻል አግቢው በሚል ነው። ከዛ እሱ ጋር ተገናኘን፣ ተጠያየቅን፣ ደወለልኝ እና ቀጥታ ለትዳር ነው የጠየቀኝ። ቤተሰብ ሳስፈቅድ ከሆነ ምናምን ትንሽ ሀገሩ ራቅ ይላል፣ ግን ቢሆንም ደግሞ እናንተ ከተግባባችሁ ችግር የለም ምናምን ተብለን ፈቀዱልኝ ቤተሰብ። እኔም ፍላጎቱ አለኝ በእርግጥ፣ ግን እኔ እዚህ ቆይቻለሁኝ፣ እሱ ደግሞ አዲስ ነው። አሁን ትንሽ ግራ የገባኝ ነገር ከሱ ጋር ሌላ ምክንያት የለኝም። እሱ ጋር ግን እሱ አዲስ ነው፣ እኔ ደግሞ ትንሽ ስለቆየሁኝ እኔ አገር መሄድ እፈልጋለሁ። እሱ ደግሞ ትንሽ እንስራ ይላል። ይሄ ነው ያላስማማኝ ነገር ከሱ ጋር እና በዚህ ዙሪያ ላይ ምክር እንድሰጥ ይፈልግ ነው። በአካል ተገናኝታችኋል? በአካል አልተገናኘንም። እኔ ኮንትራት ነኝ። እንደዚህ ለመውጣትም ደግሞ ሃርድ ናቸው፣ አይፈዱልኝም። በስልክ ነው ቤተሰብሽን ያስተዋወቅሽው? አዎ አዎ። ያይሰማል? ሰማሻል ድምጼ? አዎ እንሰማኛል። አሌክስ በስልክ ነው ቤተሰብ ያስተዋወቅሽው? አዎ። ፈቀዱ ቤተሰቦችሽ? አዎ ማለት ከተግባባችሁ ነው ይሆነኛል ብለሽ ካሰብሽ ችግር የለም አሉኝ። እድሜሽ ስንት ነው? እድሜ 32። እድሜሽ 30 መሆኑ ያሳሰብሻል? ቶሎ ማግባት አለብኝ ብለሽ? በፍጹም አያሳስበኝም። እሺ ሚዩት አድርጊ እስቲ፣ ሚዩት አድርጊ። ቃሪያ በሚጥጣ ሰናፍጭ ጣል ጣል ያለበትን መርፌ ነው የምንወጋሽ። 32 ዓመትሽ ነው አሁን። እቺ ልጅ አቁመ ልታስቀራት ነው የሚል ከፍተኛ የሆነ የሴቶች ጉዳይ ተቃውሞ ምንድን ሰልፍም በሉት ማዕበል ሊያጥለቀልቀኝ ይችላል። ግን እውነታውን ከመናገሩ ባለ ነው። እውነት መቼም እውነት ሊሸፍን አይችልም። አንደኛ በጓደኛሽ በኩል እሷ ጓደኛሽ ይህ ሰው የሆነሻል ተዋወቂ ባለችሽ የት ታውቂያታለሽ? እሷንስ አብረሽ ለስራ ተገናኝተሽ ከሆነ እዛ ለስራ ነው ተነጋግረው ቆዳሽን ሊገፉልሽ እንደሚችሉ ማሰብ አለብሽ። ማግባት አለብሽ። ያው 32 ዓመትሽ ነው፣ ሊያሳስብሽ ይችላል። ቶሎ ቤተሰብ የመመስረት ሀሳብ ሊመጣ ይችላል። ግን ይህ ማለት ግን
ዝም ብሎ እንደ ነገሩ የተገኘውን አፈፋ አድርጌ አገባለሁ እኮ አይደለም እኮ የኔ እናት። ለምን መሰለሽ ማግባትሽ አይደለም ፖይንቱ፣ አብረሽ መኖሩ የሚያስብልሽ የሚጨነቅልሽ ታማኝ የሆነ ሰው ማግኘቱ ነው ትልቁ ፖይንት። እድሜ ስለሄደ የተገኘው ይገባ ካልሽ ህይወትሽንም ልታጭ ትችላለሽ እኮ። ቆመሽ ብትቀሪ አይሻልም? ቆመሽ ብትቀሪ እኮ ትኖሪያለሽ አትሊስት በህይወት። የማይሆን ህይወት ላይ ወድቀሽ ህይወትሽን ልታጭ ትችላለሽ። ገንዘብሽን፣ ሞራልሽን፣ የለፋሽበት አካልሽ ሊጎል ይችላል። ሰውን ማወቅ ይቀድማል የኔ እናት አብሮ ከመኖር በፊት። ሰውየውን አታውቂውም በአካል በስልክ ነው ያገናኙሽ። ሰው ጻድቅ ጻድቅ ይጫወታል ለጊዜው አንቺን እስኪያገኝ ድረስ። እሺ አንቺ እንኳን ተዋወቅሽ፣ እሺ እንደው ተጀናጀንሽ እንበል። ቤተሰብ አንቺ ገና ሳታውቂው እርግጠኛ ሳትሆኚ ቤተሰብ ጋር ማስተዋወቅ እኮ በጣም እኮ ትክክል አታውቂውም። ቤተሰቦችሽ ጋር ማስተዋወቅ የነበረብሽ አንቺ ጨርሰሽ አረጋግጠሽ አውቀሽው ስለዛ ሰው ማንነት እንጂ አንቺ እንኳን በአካል አግኝተሽ ሳትጨብጪው ሳታውቂው ማን እንደሆነ ሚስት ሊኖረው ይችላል፣ ልጅ ሊኖረው ይችላል፣ ቤተሰብ መስርቶ ሊሆን ይችላል። አንቺ እንኳን መሬት የረገጠውን ጉዳይ ሳታውቂ ቤተሰብ ጋር እንኩ ይኸው ላገባ ነው ብሎ መውሰድ ትክክል አይደለም። እንዳትጎጂ ነው ይህን እያልኩሽ ያለሁት፣ ልብሽ እንዳይሰበር። ስለዚህ ኳስ በመሬት አድርጊ። ጓደኛሽ ምንም ማስባለሽ አለ ማንም ለማንም በዚህ ሰዓት በተለይ ጥሩ ትዳር ቢኖርሽ እንደውም እንዴት እናፈርሰው ብሎ ይጨነቃሉ እንጂ አንዳንድ ሰዎች ጥሩ ትዳር እንዲኖርሽ አይጨነቁልሽ። ይሄን ምን እንደሆነ ታውቂያለሽ? የተፈጠረው ሰውየው ቆዳ ገፋፊ ነው። እንደው ማገባ መበላት ሴት ካለች እስቲ ሲል ኧረ አንድ ልጅ አለች እዚህ በደንብ ሸቅላለች ምናምን እድሜዋ 32 ነው ላግባሽ ብትላት ራሱ ከአንዳንድ ነው እሺ የምትል ሂድበት ተብሎ ሊሆን ይችላል። አንቺ በመሀል መበላት የለብሽም ባይኔ። ብታገቢ ጥሩ ነው፣ ደስ ይለኛል። ግን አፈፍ ተደርጎ አይወሰድም። የተገኘው እድሜ ሄዷል ተብሎ ተግባባን? አዎ ገብቶኛል አሌክስ፣ አመሰግናለሁ። እሺ ልጆቹን አስቆመል ታስቀራችሁ አስበሃል ምናምን የሚለኝ እኮ አይጠፋም። ይመጣል ከሳሽ። ምን ላርግ? እውነት ነው ታዲያ። እንግዲህ እውነት በጭብጨባ አይቀየር፣ እውነት በሞቀታ አይቀየር። እውነቱን ተናግሮ ያመሸበት ማደር፣ ጎዳናም ቢሆን ማደር ምንም ችግር የለውም። እንደዛ ነው፣ እንደያ ነው። ሰዎች ልጅ በመሀል ሊበሏት ነው አሰብስቦ ተኩላን የከበባት ገብቷቸዋል። ምንም እድሜዋ 32 ቢሆን የተገኘውን አግቢ አይባልም። የሰው ልጅ እኮ ነው፣ የሰው ልጅ ክቡር ነው። እሺ ወንድማችን ደህና ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየክ። በጥረት ነው የገባሁት። እንዴት እኔ እንጃ። አንተ ቤት ለመግባት በጣም ከባድ ነው ለካ። ምንም ችግር የለም። ያው ዛሬ ባይሳካ እኮ ነገ ሙሌም አለው እስካረጅ ድረስ ከዘራ ይዤም እዚሁ ነኝ። እሺ እንዳያሳስብሽ። እድሜና ጤና ይስጠልሽ። እኔ ትልቅ ምክር ይዤ ነው የመጣሁት እና ያ ምክር ካንተ ሰማንደው ብዬ ነው። እሺ ንገሪ። እና ጓደኛ ነበረኝ። ያው ኢትዮጵያ ውስጥ ሳይሆን ከኢትዮጵያ ስንወጣ አንድ ላይ ነው የተተዋወቅ ነው። ያው አየር እዛው ኤምባሲ ውስጥ ነው፣ ኢትዮጵያ ውስጥ ኤምባሲ ውስጥ ስልክ ልደውል ብሎ ከኔ ስልክ ወሰደና ለራሱ ደወለና ከዛ በኋላ ስልክ ቁጥሬን ተቀበለው። ከዛ በኋላ እንዴት አንዴ አፈጣጠንሹ በሰማንያ እኔ ነዳሽ እኔ እናት አስብሽ ንገሪኝ። እሺ አንቺ እኮ እሺ መጀመሪያ ያው ኤምባሲ ውስጥ ስልክ ለሰው ልደውል ብሎ ወሰደ፣ ስልክ ማለት ነው የኔን ማለት ነው። ኤምባሲ ውስጥ ነው የሚሰራው እሱ? እሱም ሌላ ሀገር ሊሄድ ነበረ፣ እኔም ሌላ ሀገር ሊሄድ። ከዛ እኔ ወደ ቤይሩት እየመጣሁ ነኝ፣ እሱ ደግሞ ወደ ሌላ ሀገር እየሄደ ነው። ከዛ ስልክ ለሰው ልደውል ብሎ ከዛ ሲወስድ ምንም ችግር የለውም ውሰድ ብዬ ሰጣሁለት። ከዛ ለራሱ ደወለና ስልክ ተለዋወጥን። ከዛ እሱ ስልክ እንደለወጠ አላውቅም፣
እኔ እዚህ ቤሩት ከመጣሁ በኋላ ደወለልኝ። ከዛ ማነው ምናምን የዛን ጊዜ ስልክ እኮ ልደውል ያልኩት ሳይሽ ስለተመቸሽኝ ነው አባቴ እኔ የልጅ እናት ነኝ ምናምን ብዬ ዋሽቸው ዘጋሁት ስልክ ማለት ነው። ተመለሰ። ብዙ ጊዜ ይደውላል። እኔ እኮ እሺ እንደ ወንድም በቃ እንደ ወንድም እንቀጥል ምናምን ወንድምና እህት እንሁን ሌላ ነገር ምንም አልፈልግም አለ። እንደ ወንድምና እንደ እህት ከሆነ እሺ ምንም ችግር የለውም፣ ግን ዝም ብለህ ይሄ ለቃቃነት ለጫወታ ከደወልክ አልፈልግም አልኩኝ። እንደ ወንድምና እንደ እህት እናውራ፣ በፈለግሽው ከቸገረሽ ምናምን እና እያወራን በቃ ችግራችንን እንጋራለን ስለሽ ምንም ችግር የለውም አልኩኝ። ከዛ አመት ሞላ፣ ሁለተኛ አመት ያስኩኝ። ከዛ ምን አሰብሽው ያ ነገር አለ። ምኑን አልኩኝ። ያው ከ15 ቀን አንዴ ነው የሚደውለው፣ ከ15 ቀን አንዴ ሁሌም ከ15 ቀን አንዴ ይደውልና እንዴት ነሽ ደህና ነሽ ምንድነው ምናምን ሲለኝ ደህና ነኝ እግዚአብሔር ይመስገን፣ እንዴት ነህ ደህና ነህ ስራ ምናምን አሪፍ ነው ምናምን እላለሁ። ከዛ ጓደኛ ይዘሻል እንዴ? ምን ያደርጋል ጓደኛ፣ የዘንድሮ ጓደኛ ምንም። አዎ እንደዛ ነው የሚሻለው ይላል። ከዛ አሁን ኢትዮጵያ እኔ ትገቢያለሽ ወደ ኢትዮጵያ ትመለሻለሽ ወይ ወደ ኢትዮጵያ 2 አመትሽ እኮ ሊሞላ ነው አለ። አይ እኔ ኢትዮጵያ አልመለስም እንትን ወደፊት ጨምሬዋለሁ አልኩኝ። አይ እኔ እኮ አንቺን አምኜሽ ያው ጓደኛ ምናምን አልያዝኩም፣ ያው ለትዳር ፈልጌሽ ነው ምናምን። አይ እኔ ለትዳር አልፈለኩም፣ በዚህን ሰዓት እኔ ትዳር አያስፈልገኝም፣ ራሴን እንትን በራሴ ተቸግሬ ስለወጣው ራሴን ጠንካራ ማድረግ አለብኝ እንጂ ከማንም ወንድ ጋር ልላገጥ አይደለም። ከዚህ በኋላ እንደዚህ አይነት ነገር ካወራክ ስልክ ዝጋብኝ፣ ሁለተኛ አልደውልም ብዬ ብሎክ አደረኩኝ። በሌላ ስልክ በኢሞ ገባ። ለምንድን ነው እንደዚህ የምትሆኚው አለ። እኔ ስለማልፈልግ ነው አልኩኝ። አሁን ደግሞ ከእንደገና በሌላ ስልክም ሶስተኛ ስልክም ይዞ ገባና ማዛ አንቺ ምንም የስንት ዓመትም ኖርሽ እኔም ማግባትሽ አይቀርም አለኝ። እኔ ደግሞ አልፈልግም እንደዚህ አይነት ነገር፣ ከህይወቴ ውስጥ ውጣ አልኩኝ። ከዛ ከህይወቴ ውስጥ ውጣ ስል ኢሞ ላይ እንዴት እንደገባ አላቅም። ኢሞ ላይ የጓደኛዬን ስልክ በምን እንደጠለፈው አላቅም። ከጓደኛዬ ጋር ምን አለ የቤተሰቦቿን ስልክ ቁጥር ስጪኝ ብሎ ጓደኛዬ ደግሞ ማታውቀው ዘመድ መስሎላት የብራዘሬን ስልክ ቁጥር ትሰጣለች። ለብራዘሬ ደውሎ እንዲህ ነው የሷ ቸከስ ነኝ ምናምን። ብራዘሬ ደግሞ እንደዚህ አይነት ነገር ዝም ብለሽ እዛ ሄደሽ ለመንዘላዘል አይደለሽም እኮ የሄድሽው ለስራ ነው የሄድሽው። እኔ አላውቀውም አልኩ። ሁሉም ሊረዱኝ አልቻለም። እኔ ደግሞ ያው 2 አመት ሞልቷል በራሴ አካውንት ነው ብር ማስገባው። ለካ እነሱ ቤተሰቦች የሚያስቡት ለሱ እንደምሰጠው አድርጎ አሰቡ፣ ገንዘብ ማለት ነው። ሁሉም ጠመዱኝ በቃ ገንዘብ ለሱ ሳይሆን ለእኛ ሳይሆን ለሱ እያስገባሽ እኛ ልከንሽ አንቺ ለእሱን እያበላሽው ነበር። ብር ገንዘብ አለኝ 2 አመቱንም እኔ ምንም አልሆነብኝም አልኩት። ከዛ እነሱ እንደዚህ አይደለም ብሎ በቃ የሆነ ማይሆን ነገር ተናገሩና ዘጉብኝ ስልክ። በቃ እኔ አሁን ምሻለኝ ከነሱ ጋር ከምጣላ ምን ይሻለኛል? እኔ ሳስረዳቸው ሁላ ሊረዱ አልቻሉም። ለምን መጀመሪያ እህቴም እንደዚህ ታላቅ እህቴም እንደዚህ ሰው ሀገር ወጣ እንደዚህ ተንከራታ ለወንድ ልጅ ስላበለች ቤተሰቦቼ ሊያምኑኝ አልቻሉም። እነሱን ላሳምናቸው በምን ላሳምናቸው? ግራ ገባኝ። ቤተሰቦችሽ ጋር ይደውላል አሁን እሱ? አረ ከሁሉም ጋር ከብራዘሬ ጋር ከኔ ጋር እንኳን ራሱ ቪዲዮ አብርቶ አያወራም። እንኳን ለነሱ ከብራዘሬ ጋር በቪዲዮ በምን እያወሩ ነው። ከዛ ወይ ጉድ! እኔ ምንም ማላውቀው ነገር ለምንድን ነው እንደዚህ የምታደርጉት ብዬ
እኔ ደግሞ እግዚአብሔር ይመስገን የራሴ የተባለ ህይወት መጀመሪያ መስርቼ ምን ብዬ ያው እሱም እግዚአብሔር በሰማይ ነፍሱን ይማረውና ያው የልጅ እናት ነኝ፣ የአንድ ልጅ እናት ነኝ። ባይዘዌ እንደዚህ ሆኖ ማለት ነው ያው ልጄን አሳድግ አባት የለውም እንዳይባል አባትም እናትም ሌላ ህይወት ይዛለች እንዳይባል ልጄን ላሳድግ ብዬ በቃ እንትን ብያለሁ። ግን እነሱ ሌላ ነገር ነው ያሰቡት። ሌላ በቃ ሌላ ወደ ሌላ ዓለም ሄደዋል። እና ከቤተሰብሽ ጋር እየደወለ ምንድነው የሚያወራው በቪዲዮ ኮል? ሁላ ለብራዘሬ ሲነግር ማለት ነው ምንድነው ያለው? እኔ ሽማግሌ እልካለሁ፣ ሽማግሌ እልካለሁና ትቀበላላችሁ ወይ? ከኔ ጋር በጣም ብዙ ተግባብተናል እኔ ከሷ ጋር ይላል። እኔ ደግሞ ማለት ነው ከ15 ቀን አንዴ ነው የሚያወራው። እኔ እንዴት ነው የተግባባሁት? እንኳን ከ15 ቀን አንዴ እያወራው ተግባብተናል ማለት ምን ማለት ነው? ምን አሉት እነሱ? እኔን ደውሎ ጠየቁ። እኔን ደውሎ ሲጠይቁ እኔ ደግሞ አይ እንደዚህማ አይደለም ምናምን ብዬ ነገርኳቸው። ስነግራቸው እነሱ ደግሞ ያው ታላቅ ሲስተሬም የሆነ እንትን ስላለች ማለት ነው በቃ በእሷ ነው ያሰቡትና እኔ እንደዚህማ አንቺም እንደዚህ እያደረግሽ ነው በቃ መጀመሪያም እንደዚህ እንዴት ሆናችሁ አትይም አትደውይም፣ በፈለግሽው ሰዓት ትደውያለሽ፣ ባልፈለግሽው ሰዓት አትደውይም፣ እንደዛ ሆነሽ ለሰው ብር እያበላሽ ነው ምናምን ብሎ በቃ ያው እነሱ ለኔ የእንጀራ አባቶቼ ናቸው ያሳደጉኝ ማለት ነው። ዋና እናትና አባቴን በቅርብ ጊዜ ነው ያገኘሁት ማለት ነው። እንጀራ አባቴ በጣም ይቆጣኛል። እሺ ምንድነው የምትፈልጊው አሁን? እኔ አሁን ማለት ነው እንዴት ላሳምናቸው እችላለሁ? እኔ ግራ ገባኝ። በቃ እኔ ላሳምናቸው የምችልበት መንገድ እነሱ ምንድነው ያመኑት መጀመሪያ? ከሱ ጋር በቃ እሱ በተናገረው አመኑት፣ እሱ ባወራው አመኑት ማለት ነው። እሺ ሚዩት አድርጊ እስኪ ሚዩት አድርጊ። አሁን እንደዚህ አይነት ሰፋጣ አያስፈልግም። ገብቶሻል? አሁን የቤተሰብሽን ስልክ አግኝቶ አንድ የማይታወቅ ወንድ ደውሎ ሽማግሌ ልልክ ነው ላገባ ትፈልጋለሁ እኔና እሷ ብዙ ግንኙነት አለን እስኪል ድረስ አንቺ የቤተሰብሽን አድራሻ፣ መኖሪያ፣ ስልክ ቁጥር ለእንደዚህ አይነት ሰው እንዴት እንዲደርሰው ትፈቅጃለሽ? በማንኛውም ሰው አጋጣሚ ቢሆን እንዴ አሁን በቃ የሆነ ሰው ደውሎ ቤታችሁ ውስጥ ቤተሰቦቻችሁ ጋር እኔ እንዋደዳለን ላገባ ትፈልጋለሽ፣ ምን አይነት ንቀት ነው? ሽማግሌ ልልክ ነው። መጀመሪያ እኮ ሽማግሌ ሲላክ እኮ አንቺ አምነሽበት፣ አንቺ ለቤተሰቦችሽ ነግረሽ እጮኛ እንዳለሽ ታገቢ እንደምትፈልጊ ምን ያህል ጊዜ እንደቆያችሁ ያንን በደንብ ተረድተውት ቤተሰቦችሽ ጊዜ ወስደው አስበውበት በቃ ሽማግሌ ይላክ ሲሉ የእነሱ ፈቃድ ሲኖር ለአንቺ ነው የሚሉት መጀመሪያ። ከዛ ይላክ ብለሽ ከምትወጁ ሰው ጋር ተነጋግረሽ ቀነ ቀጠሮ ተወስኖ ምናምን ይላካል። ቤተሰብ እኮ አውቆ እኮ ነው የሚላከው። ዝም ብሎ ይላካል እንዴ? ቤተሰብ የሆነ አንኳኩቶ ልጃችሁ ለልጃችን ቢል ሂድ ከዚህ ብሎ ነው የሚያባሩት። ምንም የማያውቁት ጉዳይ ስለሆነ እንዲህ አይነት ጨዋታ አትጫወቺ፣ እንዲህ አይነት ቀልድ አትቀልጂ። በመሰረቱ ቤተሰቦችሽ ማሳመን አይጠበቅብሽም። ጉዳዩን ዝም በማለት ግዳይ መልስ ባለመመለስ አውርቶ ሲደክመው መጨረሻ ከአንቺ መልስ ሲያጡ እሱንም ሲጀመር የእሱንም ስልክ ማንሳት ያቆማል። አንቺ ዝም ማለት ስትጀምሪ ማለት ነው። ነገር ግን በደወሉሽ ቁጥር ኧረ ተው እኔ እኮ እንደዚህ ነው ተረዱኝ፣ እንደዚህ አይሰራም። ገብቶሻል? ዝም በይ፣ ስራሽን ስሪ። ሰው ሀገር እንደውም ቢቻል ምን አድርጊ መሰለሽ ለ6 ወር ጥፊ። ገብቶሻል? ማንንም ሰው ለማንም መልስ አትስጪ። ጥፊ፣ ስራሽን ስሪ፣ ዝም ይበል ጉዳዩ። የሁለት ነገር መግደል ከፈለጋችሁ ዝም በማለት ወይም በማስባል ጉዳዩን መግደል ትችላላችሁ።
ከዛ አንቺም ስትጠፊ ነገሮችን መስመር ምንድነው ከአንቺ መልስ ሲጠፋ ልጁንም ዝም ብሎ እየደወለ የሚያንቧርቅ አይነት ሰው እንደሆነ አውቀው ራሳቸው ብሎክ ያደርጉታል። አለቀ። በዚህ መንገድ ነው ማስኬድ ያለብሽ። ለማሳመን በተጋጋጥሽ ቁጥር እንደውም ለነገሩ እድሜ እየሰጠሽ ነው የምትመጪው። እሺ ተግባባ? እሺ በቃ ቴንኪው፣ አመሰግናለሁ። እሺ እኔም አመሰግናለሁ።